ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ኢብራሂማ ኮናቴ አዲስ የቀረበለትን ኮንትራት ውድቅ አድርጓል እየተባለ ይገኛል። እንደዚሁም ሊቨርፑሎች የኮሞ የመሀል ተከላካይ ላይ ፍላጎት አሳይተዋል እየተባለ ይገኛል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ደውሏንም በመጫን ሁልጊዜም ሊቨርፑል የሚመለከቱ አዳዲስ ዘገቦችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ኢንዲ ካይሊ ይዞት የወጣውን ዘገባ ይሆናል። እንደ ኢንዲ ካይሊ ዘገባ ከሆነ አትሌቲኮ ማድሪዶች በዚህ የጃንዋሪ ዝውውር መስኮት አልቫሬዝን ለመሸጥ ዝግጁ ናቸው እየተባለ ይገኛል። እንደሚታወቀው እንግዲህ ይህ ተጫዋች ስሙ ከሊቨርፑል ጋር በስፋት ይያያዝ ነበረ። በተለይ ደግሞ አሌክሳንደር ኢሳቅን ከማስፈረማቸው በፊት ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። እንደዚሁም ከዛ በፊት ራሱ ተጫዋቹ ወደ አትሌቲኮ ማድሪድ ከማቅናቱ በፊት ሊቨርፑሎች ይህንን ተጫዋች ከማንቸስተር ሲቲ ለማስፈረም እንቅስቃሴ አድርገው ነበረ። ነገር ግን ማንቸስተር ሲቲዎች ሉዊስ ዲያዝን ካልሸጣችሁልን ይህንን ተጫዋች አንሸጥላችሁም በማለታቸው ምክንያት ብቻ ነው ተጫዋቹ ወደ ሊቨርፑል ያላቀናው እንጂ ወደ ሊቨርፑል የማቅናት እድሉ በጣም ከፍተኛ ነበረ። ምናልባትም በዚህ ሰዓት የሊቨርፑል ተጫዋችም ሆኖ ልንመለከተውም እንችል ነበርና አሁን ላይ እንግዲህ አትሌቲኮ ማድሪዶች ይህንን ተጫዋች ለማሸጥ አስበዋል ነው እያለን የሚገኘው ኢንዲ ካይሊ ትናንትና ምሽት ላይ ብሬኪንግ ኒውስ ብሎ ይዞት በወጣው ዘገባ መሰረትና ሊቨርፑሎች አሁንም ተመልሰው ይህንን ተጫዋች ለማምጣት ጥረት የሚያደርጉ ይመስላቸዋል። በዚህ ሰዓት እንግዲህ ይህንን ተጫዋች ያመጣሉ ተብሎ አይጠበቅም። በተለይ ደግሞ አሌክሳንደር ኢሳቅን ሪካርድ በሆነ ዋጋ ከኒውካስል ዩናይትድ ማስፈረማቸው አይዘነጋም። ከሱ በተጨማሪም ደግሞ ሂጉ ኤኪቲኬም የሊቨርፑል ተጫዋች ነው። በዚህ ሰዓትም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘውና እነዚህ ሁለት ተጫዋቾች ባሉበት አልቫሬዝን ይጨምራሉ ተብሎ አይጠበቅም። ምናልባት አልቫሬዝን ወደ ክንፍ አውጥተው ሊጠቀሙ የሚችሉበት እድል አለ። እንደዚሁም ደግሞ በዚህ ሰዓት እንግዲህ ሊቨርፑሎች የአጥቂ ስፍራው ላይ ትንሽ መሳሳት ይታይባቸዋልና በዛ ምክንያት ሊያስፈርም የሚችልበት እድል ሊኖር ይችላል። ነገር ግን ደግሞ አትሌቲኮ ማድሪዶች ከዚህ ተጫዋች ላይ በጣም ከፍተኛ ገንዘብ ይፈልጋሉ ተብሎ ነው የሚጠበቀውና በዛ ምክንያት ግን ሊቨርፑሎች ይህንን ተጫዋች ሊያስፈርሙት ይችላሉ ብዬ አስባለሁ። በእናንተ ሀሳብስ ይህ ተጫዋች ሊቨርፑሎች የሚያስፈርሙት ይመስላችኋል? ቢፈርምስ ለሊቨርፑል ምን ያህል ጥቅም ይሰጣል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ኢንዲ ካይሊ ግን አያይዞ እንደዘገበው ከሆነ ምናልባትም በነገው የሻምፒዮንስ ሊግ ጨዋታ ላይ ሊቨርፑል ከማርሴ ጋር አቻ ወይም ሽንፈት የሚያጋጥመው ከሆነ ምናልባትም አሰልጣኝ አርነ ስሎት ከስራቸው ሊሰናበቱ ይችላሉ የሚል መረጃን ይዞ ወጥቷል። አያይዞም እንደተናገረው ከሆነ ለሊቨርፑል ቅርብ የሆኑ ሰዎች እንደነገሩኝ ከሆነ በዚህ ሰዓት አመራሮቹ ላይ ደስተኛ ያለመሆን ነገር ይታይባቸዋል እያለን ይገኛልና ምናልባትም በነገው ጨዋታ ላይ እንግዲህ መጥፎ ውጤት የሚመዘገብ ከሆነ አሰልጣኙ ሲሰናበቱ ልንመለከት እንችላለን። እንደዚሁም አንድ መረጃም ትዊተር ላይ እየተመለከትኩ ነበረ። በእርግጥ ከታማኝ ከሚባሉ ምንጮች አይደለም ይህንን ነገር የተመለከትኩት። ነገር ግን ደግሞ ሊቨርፑሎች ከዣቪ አሎንሶ ጋር ንግግር እያደረጉ ነው፣ ለመስማማትም ተቃርበዋል የሚል ነገርን ተመልክቼ ነበር። በእርግጥ ከታማኝ ከሚባሉ ምንጮች ባለመመልከታችን ምክንያት ወይም እንደዚህ አይነት ነገሮችን ባለመስማታችን ምክንያት ይህንን ነገር ሙሉ ለሙሉ አትቀበሉት። ነገር ግን ኢንዲ ካይሊ ግን ምናልባትም በነገው ጨዋታ ላይ አሰልጣኝ አርነ ስሎት ከስራቸው ሊሰናበቱ የሚችሉበት እድል አለ እያለን ይገኛል። በመቀጠል የምንመለከተው ሊቨርፑሎች የኮሞ የመሀል ተከላካይ ተጫዋች የሆነውን ጃኮብ ራሞንን ለማስፈረም ፍላጎት አሳይተዋል እያለን ይገኛል። ይህንንም መረጃ ይዞልን የወጣው ቲምቶክ ነው። እንደ ቲምቶክ ዘገባ ከሆነ ሊቨርፑሎች የኮሞ ተከላካይ የሆነውን የ21 ዓመት ወጣት ተጫዋች ሆኖ ጃኮብ ራሞንን ለማስፈረም ፍላጎት አሳይቷል። ነገር ግን ደግሞ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው። ሪያል ማድሪዶች እንደዚሁም ከፕሪሚየር ሊግ ደግሞ ቼልሲ፣ ቶተናም፣ ኒውካስል ዩናይትድ፣ ብራይተን እና ክሪስታል ፓላስም ይህንን ተጫዋች እየተመለከቱት ይገኛሉ እያለ ነው። በተለይ ደግሞ ሪያል ማድሪዶች ይህንን ተጫዋች ለማስፈረም ከፍተኛ እድል አላቸው። ምክንያቱም ኮሞዎች ከሪያል ማድሪድ ነበር በ2 ሚሊዮን ፓውንድ አካባቢ ማስፈረም የቻሉት። ነገር ግን በሚያስፈርሙበት ሰዓት ሪያል ማድሪዶች የባይባክ ክሎዝ ወይም ደግሞ የመልሶ መግዛት ቅጽ አስቀምጠውበታል እዛ ዝውውር ላይ። እናም ሪያል ማድሪዶች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ለተጫዋቹ 8 ሚሊዮን ዩሮ ብቻ ከፍለው ከኮማ ማስፈረም ይችላሉ። እንደዚሁም ማድሪዶች ይህን ተጫዋች አናስፈርም ቢሉ እንኳን ከኮሞ ከሚያገኙት ሽያጭ ላይ 50% ተካፋይ ነው የሚሆኑትና በዚህ ምክንያትም ተጫዋቹ ምናልባትም ከፍተኛ ሂሳብ ሊጣልበት ይችላል የሚል ግምትም አለ። ጃኮብ ራሞን እንግዲህ በክረምት ዝውውር መስኮት ነበረ ኮሞን መቀላቀል የቻለው። በዚህ ሲዝንም 19 ጨዋታዎችን ለኮሞ ማድረግ ሲችል 2 ግቦችንም ማስቆጠር ችሏል። በአጠቃላይም እንግዲህ እስካሁን ድረስ ባደረጋቸው በእነዚህ ጨዋታዎችም 18 ሙከራዎችንም ማድረግ ችሎ ነበረ። 1.3 ኤክስጂ ማስመዝግቦ ነበር። ከነዚህ ነው እንግዲህ 2 ግቦችን ማስቆጠር እየቻለው። በእነዚህም 19 ጨዋታዎችን በአጠቃላይ 7.3 ሬቲንግም የተሰጠው ተጫዋች ነው። ከዚህ በኋላም እንግዲህ ትልቅ ደረጃ ላይ የሚደርሳል ተብሎ የሚጠበቅም ተጫዋች ነው። እንደዚሁም ወደፊትም የሄደ ለቡድኑም አስተዋጽኦ ማድረግ የሚችል ተጫዋች ነው። ከኋላም ሆኖ ጥሩ ተከላካይም ነው። ከኳስ ጋርም ምቾት የሚሰማው ተጫዋች ነው። እንደዚሁም ቁመቱን ራሱ ከተመለከተን 1 ሜትር ከ90
196 ሴንቲሜትር ነውና በዚህ ሰዓት ደግሞ ሊቨርፑሎች ረዣዥም የሚባሉ ተከላካዮች ላይ ነው ትኩረት እያደረጉ የሚገኙት። እስካሁን ድረስ ያስፈረሟቸውን ወጣት ተከላካይ ተጫዋቾች ራሱ ስንመለከት በጣም ረዣዥም የሚባሉ ተጫዋቾች ናቸውና ይህንንም ፕሮፋይል እንግዲህ ማሟላት የሚችል ተጫዋች ነውና በአጠቃላይ ሊቨርፑሎች የሚፈልጉት አይነት ተከላካይ ነውና ለዛም ነው እንግዲህ እየተመለከቱት የሚገኙት እየተባለ ነው። ነገር ግን ደግሞ ከተለያዩ ክለቦች ከባድ ፉክክር የሚገጥማቸዋል ተብሎ ይጠበቃል። እንደዚሁም ይህንን ተጫዋች ራሱ ማስፈረም የሚፈልጉት በዚህ የጃንዋሪ ዝውውር መስኮት ሳይሆን በክረምቱ የዝውውር መስኮት ነው እየተባለ የሚገኘውና ምናልባትም ሊቨርፑሎች በቀጣይ የክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም ሲንቀሳቀሱ ልንመለከት እንችላለን። በዚህ ሰዓት እንግዲህ ሊቨርፑሎች ከተለያዩ ተከላካዮች ጋር ስማቸው እየተያዘ ነው የሚገኘው። በቅርቡ እንኳን እንዳስተዋላችሁ ከኢንተር ሚላን ተከላካይ ከሆነው ከባስቶኒ ጋር ስማቸው በስፋት እየተያዘ ነው የሚገኙና ሊቨርፑሎች እንግዲህ አንድ ወይ ሁለት የመሀል ተከላካይ ስፍራ ተጫዋቾችን በቀጣይ የክረምት የዝውውር መስኮት ማስፈረማቸው አይቀርምና ከነዚህ መካከል ደግሞ አንደኛው ጃኮቦ ራሞን ሊሆን ይችላል እየተባለ የሊቨርፑል የመሀል ተከላካይ ስፍራው እንግዲህ በዚህ ሰዓት በተለያዩ ምክንያቶች ሳስቶ እየተመለከት ነው የምንገኘው። በመጀመሪያ ደረጃ ጆቫኒ ሊዮኒ በኤሲኤል ጉዳት ምክንያት በዚህ ውድድር ዘመን ወደ ሜዳ እንደማይመለስ ተረጋግጧል። እንደዚሁም ደግሞ ጆ ጎሜዝን በተደጋጋሚ ጉዳት የሚያጋጥመው ተጫዋች ነውና በዚህ ሰዓት እንግዲህ ለሊቨርፑል እየተጫወቱ የሚገኙት ሁለት ተጫዋቾች ብቻ ናቸው። እነሱም ቨርጂል ቫንዳይክ እና ኢብራሂማ ኮናቴ ብቻ ናቸው። ሌሎቹ በእርግጥ ሜክሺፍት አድርገው ሊጫወቱ የሚችሉ ተጫዋቾች አሉ። ለምሳሌ እንደነ ዋታሮ ኤንዶ እንደነ ራያን ግራቨንበርግ ሮበርትሰንም ሜክሺፍት አድርጎ የመሀል ተከላካይ ቦታው ላይ መጮት ይችላሉ። ነገር ግን ደግሞ ተፈጥሯዊ የሚባሉ ተጫዋቾች አይደሉም። ከነዚህ ሁለት ተፈጥሯዊ የሚባሉ በዚህ ሰዓት እየተጫወቱ ከሚገኙ ተጫዋቾች መካከል ደግሞ አንደኛው ኢብራሂማ ኮናቴ ነው። ኢብራሂማ ኮናቴ እንግዲህ እንደሚታወቁም ኮንትራቱ ሊያበቃ ጥቂት ወራቶች ብቻ ናቸው የቀሩት። የክረምቱ የዝውውር መስኮት ላይ በሊቨርፑል የሚያቆየው ኮንትራት የሚያበቃ ይሆናል። ሊቨርፑሎችም እንግዲህ የዚህን ተጫዋች ኮንትራት ለማደስ ንግግር እያደረጉ ነው የሚገኙት። ነገር ግን ያ ንግግር እስካሁን ድረስ ስኬታማ አልሆነ። ዛሬም ላይ ቲም ቶክ ይዞት በወጣው ዘገባ መሰረት ኢብራሂማ ኮናቴ ሊቨርፑሎች ያቀረቡለትን አዲስ ኮንትራት ውድቅ አድርጓል እየተባለ ይገኛል። ሊቨርፑሎች እንግዲህ ከኢብራሂማ ኮናቴና ከተወካዮቹ ጋር ንግግር ማድረግ ከጀመሩ ወራቶች አልፏል። ከክረምቱ የዝውውር መስኮት በፊት ጀምሮ ካለፈው አመት ጀምሮ ነው እንግዲህ ከኢብራሂማ ኮናቴ ጋር ንግግር እያደረጉ የሚገኙት። ነገር ግን ደግሞ ሊቨርፑሎች ኮንትራት ሲያቀርቡ ኢብራሂማ ኮናቴ ኮንትራቱን ውድቅ ሲያደርግ ይኸው ረዥም ጊዜ እያስቆጠረ ነው የሚገኘው። ኮንትራቱም ሊያበቃም ትንሽ የሚባል ጊዜ ላይ መድረስም ችለናል። አሁንም ሊቨርፑሎች አዲስ ኮንትራት አቅርበውለት ነበረ። ያንንም ኮንትራት ውድቅ አድርጎታል እየተባለ ይገኛል። በዚሁ አካሄድ የሚቀጥሉ ከሆነ በክረምቱ የዝውውር መስኮት ይህን ተጫዋች በነጻ የሚለቅቅ ይሆናል። ከዛ በኋላ እንግዲህ ሊቨርፑሎች ላይ ከፍተኛ ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው። ምክንያቱም ኢብራሂማ ኮናቴ የሚለቅ ከሆነ ጆ ጎሜዝን በክረምቱ የዝውውር መስኮት ሊለቅ ይችላል እየተባለ ነው የሚገኘውና ሌላ ኦቨርሆል ነው የሚሰራ የሚችለው ወይም ደግሞ አዲስ መልሶ ግንባታ ነው ሊሆንባቸው የሚችለውና የኢብራሂማ ኮናቴ በሊቨርፑል መቆየት ለሊቨርፑል በጣም ከፍተኛ ጥቅም አለው። ነገር ግን እስካሁን ድረስ እየተመለከት ነው እንዳለው ከሆነ ግን ተጫዋቹ በሊቨርፑል የሚቆይ አይመስልም። በተለይ ደግሞ ሊቨርፑልን የበለጠ ጫና ውስጥ ያስገባቸው ባለፈው የክረምቱ የዝውውር መስኮት የመሀል ተከላካይ ተጫዋች አለማምጣታቸው ነው። እንደዚሁም ከዚህ በተጨማሪም ለመጨረሻ ጊዜ የመሀል ተከላካይ ተጫዋች ያስፈረሙት ቢኖር ኢብራሂማ ኮናቴ ነው። ኢብራሂማ ኮናቴም ከፈረመ እንግዲህ 4 ዓመት ተኩል አልፎታልና ረዥም ጊዜ ሆኗቸዋል ሊቨርፑሎች የመሀል ተከላካይ ካስፈረሙ። እንደዛም ሆኖ ግን እስካሁን ድረስ ምንም አይነት ተጨማሪ የሚባል የመሀል ተከላካይ አላስፈረሙም። ማርክ ጌንም ለማስፈረምም በጣም ተቃርቦ ነበረ። የሕክምና ምርመራም አድርጎ ነበረ። ነገር ግን በመጨረሻ ክሪስታል ፓላሶች ያ ዝውውር እንዳይሳካ አድርጎታል። በዚህ የጃንዋሪ ዝውውር መስኮትም ሊቨርፑሎች ማርክ ጌን ያስፈርሙታል ተብሎ ተጠብቆ ነበረ። ነገር ግን ሊቨርፑሎች ምንም አይነት እንቅስቃሴ ሳያደርጉ ቀርቶ ማንቸስተር ሲቲዎች በጣም ፈጣን የሚባል እንቅስቃሴ አድርገው በዚህ ሰዓት የማንቸስተር ሲቲ ተጫዋች ሊሆን ችሏልና በቀጣይ የክረምቱ የዝውውር መስኮት ኢብራሂማ ኮናቴ የማይፈረም ከሆነ ጆ ጎሜዝም ደግሞ ኮንትራቱን የማያድስ ከሆነ ሁለት ተጫዋቾችን የግድ ማስፈረም መቻል አለባቸው ቢያንስ ማለት ነው። ምናልባትም እንደነ ማንቸስተር ሲቲ እንደነ አርሰናል እናድርግ ካሉ ደግሞ 3 የመሀል ተከላካይ ተጫዋቾችን የግድ ማስፈረም አለባቸው። በተለይ ደግሞ እነዛን ተጫዋቾች ሲያስፈርሙ ራሱ በመጀመሪያ ደረጃ ከቨርጂል ቫንዳይክ ጋር አጠገብ ሆኖ መጮት የሚችል ብቃት ያለው ተጫዋችን ማምጣት መቻል አለባቸው። ሁለተኛ ደረጃ ደግሞ ለቨርጂል ቫንዳይክ ተተኪ መሆን የሚችል ተጫዋችን ማምጣት መቻል አለባቸው። ከዛ በተጨማሪ ሶስተኛ ደረጃ ላይ ግን ቨርሳታይል የሆነ ተጫዋች ሁለቱንም የመሀል ተከላካይ ስፍራ ላይ መጮት የሚችል እንደዚሁም ደግሞ ባስፈለገ ሰዓት ወደ ክንፍም ወጥቶ ሁለቱን የግራና የቀኝ ክንፍን ከቨር ማድረግ የሚችል ተጫዋች ቢያመጡ ለሊቨርፑል ጥሩ ነው ብዬ አስባለሁ። በአጠቃላይ ግን በትንሹ ሁለት የመሀል ስፍራ ተከላካይ ተጫዋቾችን ማምጣት አለባቸው። እንደዚሁም ደግሞ ካለ ደግሞ አጋጣሚ ካገኙ ሶስተኛም የመሀል ስፍራ ተከላካይ ተጫዋችን ማምጣት አለባቸው ብዬ አስባለሁ። ያ ደግሞ እነ ሪቻርድ ሪዮ እና ማይክል ኤድዋርድስ ላይ ከፍተኛ ተጽዕኖ የሚፈጥርባቸው ይሆናልና ቀጣይ ጊዜያቶች እንግዲህ በጣም ወሳኝ የሚባሉ ናቸው። እናም የኢብራሂማ ኮናቴ በሊቨርፑል የመቆየት ያለመቆየት ነገር በቀጣይ የክረምት የዝውውር መስኮት ላይ በጣም ከፍተኛ ተጽዕኖ የሚኖረው ይሆናል። አንተስ በዚህ ዙሪያ ላይ ያላችሁ ሀሳብ ምንድነው?
ኢብራሂማ ኮናቴ በሊቨርፑል ይቆያል ብላችሁ ታስባላችሁ ወይስ በክረምቱ የዝውውር መስኮት ክለቡን በነፃ ይለቃል ብላችሁ ታስባላችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።